ዳይሬክተሩን አናግረው ልመለስ ይታይሻል ቢሮው እዛ ጋር ነው ያለው ቶሎ ደርሰሽ አናግረሽ ነው አለበለዚያ በዚህ ዱላ ነው ማንቆራጥሽ ምንድነው ይሄ ምን ሆነ ቆንጆ እኮ ነው እንዴት ነው ትምት ይታርገ የሚሄደው በጣም አጠረኩ ባለው ጨርቅ ስራልኝ አልሽኝ ባለው ጨርቅ ሰራውልሽ ትንሽ ረዘም ማድረግ አችልም በጣም አጠረኩ አረ አልችልም ወይ ካልሆነ አዲስ ጨርቅ ልግዛልሽና በሱ ልስራልሽ ብር ቢኖረኝ ስመሽ ጠፋኝና ነው እና ካልሆነ ልተባበርሻ ያረ ልተባበረኝ ነው አልፈንሻል እና ልግባ እንዴታ ይቻላል በነገራችን ላይ ቀሚሱ ግን ሄዶብሻል ቦታው የኔ ነው እና ምን አገባኝ ወንበሩ ትምቴት መስሎኝ አይደለም እኔ ቦታው ጋር መቀመጥ ይቀርና ያለኔ ፍቃድ እዚህ ክፍል መግባታችን ቤተንሻ ምን ነው ንጉሶን በራስ መሰልሽ ታዲያ ችግርሽ ከኔ ምንድነው ደሞ ከእንዳንቺ አይነት ዋጋ ምን ይኖርኛል ዳሃ አንቺ ነሽ የምሩ ዳሃ እሺ ችግርሽ ከኔ ምንድነው ህይወትሽን የቁም ሲሆን ነው እሺ ማርጋ አላቦት ለቀቂኝ በህረባሽ እኔ እንጃ ትሸር ነው ጥሩ ያለኝ እኮ ለምን ያው አብረን እንድንሰራ ነው የሚሆነው እኮ ካንቺ ጋር ምን ነው ችግር አለ ደፋር ሄደሽ ሌላ ሰው ፈልጊም እንዴ ታዲያ እሱ ላይ ምን ጠለሻል እሱ ከኔ ጋር ነው የሚሰራው አንቺ አሞኛል አላልሽም እንዴ አሁን ደሞ ተሻለኛ እንደውም አይደለም እሱ ማሞታል አይሰራ ሂጅ ከዚህ ትሻሽ ጠይቀኝ ታዲያ ምንድነው የምለው አንቺ ልጅ ችግርሽ ቆይ ምንድነው ከኔ ጋር መጣላት ነው እንዴ ፈለግሽው ድሮንም ከበሽተኛ ጋር ማውራቴ እኔ ጥፋት ነው ይሄ ማን ነው በሽተኛ አንቺ ለቀቀኝ አንተ አረፊ እንጂ ስትሰድበኝ ዝም ብለህ ታያታለህ እንዴ እና ከሲት ገልጣላ እንዴ ለምን ከፈለክ አብራት ሄዳ አሰራም ታዲያ አንቺ ምን ሆነሻል ቆይ ለቀቀኝ እንደው እንዴ እሺ ፖስታሪት ፒስ ነው ምን ነው ብቻሽ በነገራችን ላይ ኮስታራ ሴት ትመቸኛለች ከየት ትምህርቴን ነበር መጥቶ ያልሽኝ አውሪ እኮ አይደለንም እናቱ አንባል ልቀቀኝ ትይዘኝና ይሄን ህፃን ፊት ነው እሺ ማበላሽልህ ጆሲ ምን ሆነ ነው አይ ምን ሆንኩኝ ምን አይተ ነው አረ ምንም አላየሁም ቆይ አንዴ እና ቤላ ጠሩኝ አንዴ ላስረዳ ጆሲ አንቺ ሲጋቡ ዝም ብለሽ ታያቸዋለሽ እንዴ ጠብቂያቸው አላልኩሽም ነበር እንዴ እኔ ምን ላድርግ እሷን አትሰቀልቅላ ይገባችሁ እሱን ደግሞ እንደምታውቂው ተከትሎ አገባ ምን ጆሲ ነው እቺ የሚከተለው እና እንዴት እንደሚያረጋት እኮ ታስጠላ አሃ ሶናታ ጉዴ ሰራች ገና ምኑን አይተሽ በዚያ ያያዙ ሴት ሲከተል መኪና ውስጥ ይገባል አሁን ተንሽ ትበልይልኝ አንቺስ ብትሆኚ ጠብቂ አላልኩሽም ነበር እንዴ ሲሮሮጥ ታዲያ ብሬ ይሮሮጥልሽ የባለፈው ነው የሚስራ ጨረስ አልጨረስኩ ፈጣን በላ አንቺ ልብስሽ ምንድነው እንደዚህ የቀደደብሽ የቱ ጋር ያው ተቀዳዳል እኮ ክስክስናታ አንቺ ነሽ እንደዚህ አይደል ፊልሙ ነፃነትን የሚያጋጥማትን ፈተናዎች እየበዛባት እየመጣ እየሄደ ነው ልጁ ያሳምናትና ወደ ፍቅር ያስገባታል ወይስ በመጣላቷ ከትምህርት ቤት ትባረራለች ግን ዳይሬክተሩ ስለፈለጋት አያባራትም እቺን ድክመት ይዞ የፈለገውን ነገር ይጠይቃታል ምን ይመስላችኋል እስቲ በዚህ ላይ ሐሳብ አስተያየታችሁን እየሰጣችሁን ሰላም የቻናላችን ቤተሰቦች አዲሱን ልጅነት ድራማን የተሰማንን አስተያየት አብረን እንሰጣለን ቪዲዮን ላይክ በማድረግ እንጀምር ነፃነት የምትባል አንድ የደሃ ልጅ የሚደርስባትን ብዙ ነገሮች እንዴት አድርጋ እንደምታልፋቸው የሚያሳይ ሲሆን የነፃነት እናት የሚያስጨንቃቸው ከሰው ጋር ልጅቷ እንዳትጣላ ነው ነፃነት የትምህርት ቤቷን ዩኒፎርም አጥባ ታሰጣውና ሱቅ ደርሳ ስትመለስ ዩኒፎርሙ ይሰረቃል በንዴት ዩኒፎርሙን ማን የወሰደው ብላ
እናቷን ትጠይቃታለች። እናቷም ማን ነው የወሰደው ብላ ትጨነቃለች። ከዛም ነፃነት በንዴት ልብስ ሰፊ ቤት ትሄድና የተቆራረጠ ጨርቅ ሰፍቶላት ዩኒፎርም እንዲሰፋላት ጠይቃ እርሱም ይሰፋላታል። ግን ዩኒፎርሙ አጭር ይሆንባታል። ከዛ የተራረፈ አጭር ጨርቅ ስለሰፋላት ዩኒፎርሙ ያጥራል። ግን አዲስ ጨርቅ ከራሱ እንደሚሰፋላት ነግሯት በዛው ደግሞ እርሷም ሴትነቷን እንድትሰጠው ያ ዩኒፎርም የሚሰፋው ሰፊው በዚህ ነገር ይጠምዳታል። እርሷም እርሱ ሚላትን ባለመቀበል የሰፋላትን ብቻ ተቀብላ አጭሩን ዩኒፎርም ብሩን ሰጥታው ወደ ትምህርት ቤት አዲስ ገቢ ሆና ትገባለች። ከዚህ በኋላ ነው ፈተናውም እየበዛባት የሚሄደው። ልክ ትምህርት ቤት እንደገባች ዘበኛውም አትገቢም በማለት የለበሰችው ዩኒፎርም አጭር እንደሆነና እንደዚህ ተለብሶ መግባት እንደማይቻል ይነግራትና ተመለሺ ይላታል። ግን እሷ ተመልሼ ወደ ቤት አልሄድም፣ ግን የዳይሬክተሩን ቦታ ክፍል አሳየኝ በማለት የዳይሬክተሩ ክላስ ትገባለች። ዳይሬክተሩም ተመስጦ በሌላ አስተያየት ያያትና ምን ልርዳሽ ይላታል። ከዛም ዩኒፎርሙ አጥሮብኝ ነው ለትንሽ ጊዜ ስትለው ዩኒፎርሜ አጥሮብኝ ነው እናም ዘበኛው አትገቢም አለኝ፣ ግን እንድትፈቅድልኝ ነው ለትንሽ ጊዜ ትለዋለች። እንደዚህ ተለብሶ መግባት አይቻልም፣ ግን ትችያለሽ መግባት በማለት ይፈቅድላታል። በነገራችን ላይ ዩኒፎርሙ አምሮብሻል በማለት ለከፋውን ይጀምራል ዳይሬክተሩ። ከዛም በደስታ ወደ ክላስ ስትገባ የክላሱ ተማሪ ያፈጡባታል። በአለባበሷም ሙድ ይይዙባታል። በክላሱ ውስጥ በጣም ጉልበተኛ የሆነች ሴት አለች። በጉልበቷ እያስፈራራች አሳይመንት እንዲሰሩ ታደርጋለች። እናም ክላስ ውስጥ በጣም ትፈራለች። ነፃነት ስትገባ አፍጣ ታያትና እርሷ ላይ የክላሱ ጉልበተኛ መሆኗን ለማሳወቅ ትፈታተናታለች። በአጠቃላይ አዲስ ልጅ ስለሆነች ክላሱ ውስጥ ለመፈታተን ይሞክራሉ። ተምረው ከጨረሱ በኋላ ሁሉም ወደ ምሳ ሲወጡ እርሷ እዛው ክላሱ ውስጥ ለመብላት ምግቧን ስታወጣ በምግቧ ላይ ጉልበተኛዋ ሙድ ይዛባት የድሃ ልጅ በማለት ስትሰድባት ነፃነት ትናደድና ትጣላለች። ከዛም ይገላግሏትና ይወጣሉ። ከዛም ሁሉም ሲወጡ አንድ እንደርሷ ብቸኛ ልጅ የኔን ምሳ እንብላ፣ ብቻዬን ከምበላ አብረን እንብላ ትላትና ለመቅረብ ትሞክራለች። ተማሪዎቹም ለምሳ ሲወጡ እየተዝናኑ በወሬ ስለ ነፃነት እያወሩ እብድናት ቀዌ ነገርናት እያሉ የግቢው ሴቶችን የሚያሳምነው በፍቅር እርሷን እስኪ አሳምናትና እንይ በማለት እሷን ለማሳመን ስራውን ይጀምራል። በስተመጨረሻም የጉልበተኛዋ ተማሪ ዩኒፎርም ከኋላ ተቀዶ የክላሱ ተማሪ እየሳቁባት ከኋላሽ ዩኒፎርሙ እስኪ እዩ ይሏታል። እርሷም ስታየው ትናደድና ነፃነት ናት እንዲህ የምታደርግብኝ በማለት ነፃነት የምትቀመጥበት ወንበር ላይ በመሄድ ልትመታት ስትል ነፃነት በቴስታ ስትመታት ያልቃል። ፊልሙ ነፃነት የሚያጋጥማትን ፈተናዎች እየበዛባት እየመጣ እየሄደ ነው። እዚህ ጋር ዳይሬክተሩ በሌላ መንገድ እያያት ስለሆነ ለሌላ ነገር ፈልጎ ቋምጦባታል። ጉልበተኛዋም እየተፈታተነቻት ነው። ሶስተኛ የክላሱ
ሴቶችን የሚያሳምነው ልጅም እሷን በፍቅር ለማጥመድ ከክላሱ ተማሪ ጋር ተወራርዷል። ግን እዚህ ጋር ነፃነት ብዙ ፈተናዎች እየጠበቃት ነው። እናቷ እንዲያልፍላት ትምህርቷን ተምራ እናቷን ለመርዳት በምታደርገው ጥረት ብዙ ፈተናዎች በስተውባታል። ስለዚህ ይህን ሁሉ ፈተና እንዴት ታልፋለች ሚለውን በክፍል 2 የምናየው ይሆናል። ለዛሬ ያቀረብንላችሁ ቪዲዮ ይህን ይመስላል። በሌላ ቪዲዮ እስከምንገናኝ ቻናሉን ሰብስክራይብ፣ ቪዲዮውን ላይክ እያደረጋችሁ ቸር ያቆይልኝ። Thank you.